ብዙ ድራማ ኦሮሞን ለማነካካት የሄድሽበት መንገድ አይጠቅምም። እንዲ ወደ ብሔር እንቁርቲ ተወስደዋለች። ሁሌ ዋንትያ ኦሮሞን አትወክልም። ውሸት አለብሽ። በጣም ተዋሻለሽ። ዋንትያ ኦሮሞን አትወኪም። ቤት በኩል ነው የምትወኪው። ግን የ19 ዓመት ህፃን ነው እንዴ ኦሮሞን የምትወክለው? ምንድን ነው የምታወሩት? ጥፋት ካለ ተቆጧት። ጥፋት ካለ እንድታርም አድርጓት። እያድበሰበሳችሁ ጀግና 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 ታጫውቱ። ምድረ እከክ ነው። ጥፋት አለ። አትርመጥመጪ በየቦታው። ራስሽን ጠብቂ። ልጅሽን አሳድጊ። ልጅሽ ወንዶች እየተፈራረቁ ሲመጡ ምንድን ነው የምትለው? ስለዚህ አስተውይ። ሴት ልጅ ብዙ አሜሪካ ያሉ ሲንግል ማሞች አውቃለሁ። ወንድ አፈራርቀው የማያመጡበት ምክንያትን ልንገርሽ። ልጆቻቸው ነገ ወደዛ እንዳይቀየሩ ነው። ኖርማል እንዳይመስላቸው ነው። ኖርማል እንዳይመስላቸው ነው። ሌሎቹ ልክ የሆነ ይጣሉና በግለሰብ ሄደው ብሔር ላይ ይለጠፋሉ። ብሔር ላይ ይለጠፋሉ። ሄደው የሆነ ነገር ሲሆኑ የራሳቸውን ጥፋት ይሮጡ ኦሮሞ ስለሆንክ ነው። ምንድን ነው የሚያስፈልገው? ኦሮሞነት ምን አገናኘው? ኦሮሞነት ሙሙ ስጪ እያለ ይላል እንዴ? ከየት ነው የምታገናኙት? ሀዲያነት ተሳደቡ ይላል እንዴ? የቱን ከየቱ እንኳን እንደምታገናኙት አታውቁም። የማንም ወጠጤዎች ተጣሉና ሄዳ ሀዲያና ኦሮሞ ተጣሉ ብላችሁ ይዛችሁ ትመጣላችሁ። እንቁርቲ የምትባል ደግሞ የድሮ ትግሬ ያውን ደግሞ ኦሮሞ የሆነችላችሁ አላችሁ። ፌስቡክ ላይ ትግሬ ናት፣ ቲክታክ ላይ ኦሮሞ ናት። እንቁርቲ ይሄ ፌስቡክ ትግሬ፣ የቲክታክ ኦሮሞ። ስለዚህ ወደ ብሔር የምትወስዱ ሰዎች ጥሩ አይደለም። ልጅቷ አሁንም መስተካከል አለባት። ወንዶች ጋር ብዙ ትርመጠመጣለች። አቁሚ። ብዙ ድራማ ኦሮሞን ለማነካካት የሄድሽበት መንገድ አይጠቅምም። እንዲ ወደ ብሔር እንቁርቲ ተወስደዋለች። ሁሌ ዋንትያ ኦሮሞን አትወክልም። ውሸት አለብሽ። በጣም ተዋሻለሽ። ዋንትያ ኦሮሞን አትወኪም። ቤት በኩል ነው የምትወኪው። ግን የ19 ዓመት ህፃን ነው እንዴ ኦሮሞን የምትወክለው? ምንድን ነው የምታወሩት? ጥፋት ካለ ተቆጧት። ጥፋት ካለ እንድታርም አድርጓት። እያድበሰበሳችሁ ጀግና 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 ታጫውቱ። ምድረ እከክ ነው። ጥፋት አለ። አትርመጥመጪ በየቦታው። ራስሽን ጠብቂ። ልጅሽን አሳድጊ። ልጅሽ ወንዶች እየተፈራረቁ ሲመጡ ምንድን ነው የምትለው? ስለዚህ አስተውይ። ሴት ልጅ ብዙ አሜሪካ ያሉ ሲንግል ማሞች አውቃለሁ። ወንድ አፈራርቀው የማያመጡበት ምክንያትን ልንገርሽ። ልጆቻቸው ነገ ወደዛ እንዳይቀየሩ ነው። ኖርማል እንዳይመስላቸው ነው። ኖርማል እንዳይመስላቸው ነው። ሌሎቹ ልክ የሆነ ይጣሉና በግለሰብ ሄደው ብሔር ላይ ይለጠፋሉ። ብሔር ላይ ይለጠፋሉ። ሄደው የሆነ ነገር ሲሆኑ የራሳቸውን ጥፋት ይሮጡ ኦሮሞ ስለሆንክ ነው። ምንድን ነው የሚያስፈልገው? ኦሮሞነት ምን አገናኘው? ኦሮሞነት ሙሙ ስጪ እያለ ይላል እንዴ? ከየት ነው የምታገናኙት? ሀዲያነት ተሳደቡ ይላል እንዴ? የቱን ከየቱ እንኳን እንደምታገናኙት አታውቁም። የማንም ወጠጤዎች ተጣሉና ሄዳ ሀዲያና ኦሮሞ ተጣሉ ብላችሁ ይዛችሁ ትመጣላችሁ። እንቁርቲ የምትባል ደግሞ የድሮ ትግሬ ያውን ደግሞ ኦሮሞ የሆነችላችሁ አላችሁ። ፌስቡክ ላይ ትግሬ ናት፣ ቲክታክ ላይ ኦሮሞ ናት። እንቁርቲ ይሄ ፌስቡክ ትግሬ፣ የቲክታክ ኦሮሞ። ስለዚህ ወደ ብሔር የምትወስዱ ሰዎች ጥሩ አይደለም። ልጅቷ አሁንም መስተካከል አለባት። ወንዶች ጋር ብዙ ትርመጠመጣለች። አቁሚ። ለዶክተር አብይ አድርሶልኝ እንትን የምታደርጉ ሪከርደሮች ቆርጠሽ ላኪለታለች። ከስር ሆናችሁ ለምትሰደቡ ጴንጤዎች ጌታ ብርክ ያርግልኝ። ጴንጤ ተሳዳቢ አይደለም እስከምናውቀው፣ ግን የአሁኑ ለየት ይላል። ለዶክተር አብይ ማደርሰው ኢትዮጵያ ጣሊያንም እንግሊዝም በመጣች ጊዜ ተዋግተው ኢትዮጵያን ነፃ ያወጧት ኦርቶዶክስና ሙስሊሞች ናቸው። ልድገመው ምናልባት ከረሳችሁት።
ወደፊትም የሚያደርጉት የኦርቶዶክስና የሙስሊም ልጆች ናቸው። ኢትዮጵያ በማንኛውም ነገር ብትደፈር ጴንጤ ሄዶ አይዋጋልህም። አብይ አሁን እንደማየው ብልጽግና ላይ ጴንጤ የሚጫወቱት አንተ ነገ ጦርነት ውስጥ ብትገባ አፈር ያስገቡሃል እንጂ አንተን ደግፈው አንተን አግዘው ወደ ጦርነት አይሄዱልህም። ይሄን ልንገርህ። ስለዚህ የሀገር ዋልታ የሀገር ማገር የሆኑትን ይዘህ አብረህ ብትሄድ ይሻላል። ተግባብተናል? የሀገር ዋልታ የሀገር መከታ፣ ሀገር ላይ አንድ ነገር ቢኖር ችግር ቢፈጠር የመጀመሪያ ደረቱን የሚሰጥልህ የኦርቶዶክስ ልጅ የሙስሊም ልጅ ነው። ተግባባን? ስለዚህ አንዳንዴ ለነሱ የምታረጋቸው ነገሮች ይሄ ዘመን አመጣሽ የሆነ ሙድ የምታረገው ነገር በኋላ አንተንም እንዳያሳጣ፣ እውነቱን ነው የምነግርህ፣ አንተንም መንግስትነትን እንዳያሳጣ። እነዚህ አጠገብ አይደርሱ። ኢሳያስ አፈወርቂ እንኳን ያሰራቸው እኔ አለ ኤርትራ ላይ በሚዋጋበት ጊዜ ደርግን ለመጣል አንዳቸውም ጴንጤዎች ከአጠገቡ ጥይት አላነሱም ለኤርትራ ብለው። ለዛ ነው እስር ቤት የከተታቸው። ውሎክ በሚስትክ ደስተኛ ስላልሆንክ ነው። ራስን ስለማትወድ እዮዳብ ራስን አትወድም። ከሚስት ጋር የዚህ ዓመት ትዳር አለኝ ዓመት ምናምን ላምሮት ስሚኝ፣ አንቺ ስትቀመጪ አልጋ ላይ ጧጧ ስትቀመጪ የባልሽ ጡት ታፋው ላይ የሚቀመጥ ከሆነ እኩል ከአንቺ ጋር ራሱን የማይወድም አንቺን የሚወድሽ ያ ጡቱን እያንዘላዘለ የሚሄድ ወንድ ይወድሽ ራሱን የማይወድ ገብቶሻል። ከአልጋ ስትወርጂ የሁለትሽም ጡት የሚንዘላዘል ከሆነ ምኑን ህይወት ኖራችሁ ሁለታችሁ? ኖ አስበዋል። አልጋ ላይ ጠዋት ሲነሱ ምናምን ሲል ጡቱ እዚህ ላይ የሚቀመጥ ወንድ ጋር መኖር ራሱ ስትረሱ ከባድ ነው። ፍትህ ጠይቃለሁ በቅርቡ ላንቺ። ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡ ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ፣ ፍንጥር ብሎ ነው ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ሀገር ያስለቅቃል። ስለዚህ ቤኪ ቤተሰቡ ናፍቆት ሳይሆን እሙሙ የዋንትያን ለመቅመስ ነው። ተስወርዴድ ከባድ ኬዝ ነው ቤተሰብ እና አልተስማሙም። ልጅቷ ስታየው እንደጠበቀችው አይደለም፣ አልተግባቡም ምናምን ነገር ላሻ ብላን ካለች የሀዲያን ልብስ አስለብሶ ምናምን ሙዳ ሲያዘ ብቻ በቃ ለማስወደድ ወሰድናት። የኦሮሞ ልጅ የባለ ጊዜ ልጅ ጠበስን አይነት ጭውቴ ሊጫወት ነው የፋራ ስታየው። ልጅቷ ደግሞ የከተማ ልጆች ምናምን ቀማምሳለች። ዋንትያ የከተማ ልጅ ምናምን እንዴት አድርጋለች ስታየው። ፋርሸት ንከዋለች። ከዛ እንግዲህ የምታዩት ብጥብጥ በዛ የተነሳ ነው። የምታዩት የሁላ ብጥብጥ በዛ የተነሳ ነው። ሌላ ሁላ የሚሰደበው አንድ ነገር እኔ አንቺን ጠይቄሻለሁ ወይ? አዎ ካልሽ እዚሁ እኔ ይቅርታ ልጠይቅ። አዎ እኮ ማለት ትችል ነበራል፣ ግን ህሊናዋ አልቻለም። ምን አለች? ደረክ ላይ አልጠየቀኝም፣ በህልሜ ግን ጠይቀኛለች፣ በመንፈስ ነው የጠየቀኛለች። ከዛ ሊያ ትግባ ትግባ ተባለ። ሁሉም ሊያ አሉ። ገባች። በጭራሽ አልጠየቃትም ማለት ነው። ሳሚ እንዴት ናቸው? ይወዳል ሰላም መለስና ሀዲያ ገብታችኋል? እኔ አሁን ይወዳል ስክሪፕቱ ተጽፎ ተሰጥቷት ትወና ላይ ተበልታለች። ስክሪፕቱ ተጽፎ ነው የተሰጣት። እትብ ትንሽ አንድ 2 ደቂቃ ብቻ ስጡኝና ምክንያቱን እኛ ቀድመን የምናውቅ ነበረ። 2 ምክንያት ነው አለው። ዛሬ ያንን ፕሮግራም የሰማ ሁሉ 2 ምክንያት ነው ከዚህ የሚያገኘው። እሱን ቀድመንም ሰምተን ነበር። ማንም ያሰመሰው 2 ምክንያት ያገኛል። አንደኛ በደም ትሪት አላረገኝም ነው አንደኛ ምክንያት። ሁለተኛ ደግሞ ገንዘብ ፍለጋ ነበር። ግፍ እኮ ነው የተፈጸመባት ጋይስ። የግፎች ሁሉ ግፍ አጥፍተው ሴክሹዋሊ ሀራስ አድርገው እንደበድብሻለን ብለው አስፈራርተዋት ይሄን ሁሉ አሳቀው በአደባባይ አስለቅሰዋት ስፓትላይቱን እሷ ላይ አድርገው ማንም እንደቆሰለ አሳ እየነከሳት
በዛት በተጨማሪ ደግሞ ፈርታቸው ይቅርታ ትጠይቋለች። ቤኪ ካሜራ ነግቢ ዱባይሽ ግቡ። ዱባይ ነው ያለው። ዱባይሽ ግቡ። ህግ የለም እንደ ወዶች ሰው እንሁን እስቲ። ልጃችን ብትሆንስ? ገብታለች ሊድ ቻው። እኚህ ሴትዮ እውነትህን ነው እንዳልካው አፍልተዋል። የቷ ሴትዮ? ስማን ጠራም ጎበዝ ስም ማንም ሴትዮ አላልኩም። ቀጥ ያሳብ ነው እና በጣም እዚህ ቲክቶክ ላይ እንኪ ምናምን ብለው እንዳልተሰዳደቡ ዛሬ ቀን ሲወጣላቸው አንቺ ጭቅቅታማ አንቺ ምናምን እያሉ ጭራሽ በቀደም ደግሞ ስለ አለባበስ ሊያወሩ አለባበሳቸው ጉርድ በርሜል ሆዳቸው እንዲተንጠልጥሎ ቡን እያሉ እንዳልሄዱ አሁን ስለ አለባበስ ስለ ፀጉር ስታይል ሊነግሩን ለኛ ለአረብ ሀገር ላለ ነው ለመዳም ቅመሞች ጫማችሁ እንደዚህ ነው ልብስ ምን የሆነ ፕሮግራም ተዘጋጅቶ ለብሰው የሄዱትን አይተን የለ እንዴ? እሺ እሳቸውም ሰው ሆነው ማለት ነው። ሰው ማናቸው ስለ ፀጉር ስም አንጠራም። ዴዲ ቦራ እንትን ጊዜ ልደት ጊዜ እንጀራ ቦት ሰርታ የመጣችዋ ናት። ፀጉሯን 3 አምፖል የተሰራችዋ ናት። የቷ ናት? በዛ ብለየት እንችላለን። ፀጉራቸው ስታይል እንጀራ ቦት 3 አምፖል ምናምን። ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ፣ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ። ይህንን ነገር ግን ጨርሰን ማለፍ ስላለብኝ እንደዚህ አይነት ነገር ነበረ። ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያም ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ ራስሽ እኔ እንደዚህ አይነት ጥያቄ ነበረኝ። ያኔ ለእኔ የነበረ ከአቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ነው ያልኩህ። ገባክ? የተቀየረብኝ ስልህ እኔም ሴት ነኝ፣ የሚሰማኝ ነገር አለ። ገባህ? እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባህ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባህ? ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። አዎ። ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እና አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ። እንደዛ ብለህ እንዳወራክ ነው እኔ የሰማሁት ነው የምልክ። ለማን ያልኩት? ሊያ ብዬሻለሁ። ይኸው ሊያ አለች። ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ነገርክን ሁሉ ነገርክ እየተቀየረ ነበረ እኔ ጋር ጥያቄ ነበረኝ። አሁን ነገሩ እዚህ ጋር ስለመጣ አይደለም ዋንትያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሪው። እሺ ቆይ አንድ ሰው ላስገባ። ይቅርታ ሶሪ ዋንትያ፣ እኔ ወርዳለሁ። ልዕልቴን አስገቢያት። እሺ እኔ ወርድልሻለሁ። ልዕልቴን አስገቢያት። ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። ዳይሬክት ተናገሪ። ከትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ። ምንም ያስፈራሽ ነገር የለም። ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቲን አስገቢ፣ እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲ። የምትመጭበትን ርቀት የምትሄጅበትን ርቀት ጥንቅቅ አድርጌ ያውቀዋለሁ። እንደዚህ ስለሆነ እንደዚህ አይደለም
ትናንት ማታ ስለ ሌሊቱ ሙሉ አሉ ስለ እኔ ስታወሪ ነው ያደርሹት። ሌሊቱ ሙሉ ባንክ ስትሰደብ ነበር አሉ። ያ ማን ነው ለእሱ ጠበቃ የቆመላት ልጅ እየሰደባት ነበር ድጋሚ። እነሱን ለምን አታስቆሚ? ለምን እኔ ላይ አይንሽን ቀሰርሽ? ይሄን ህይወት ትናፍቃለሽ። አገርሽ ላይ ገብተሽ እንደኔ ቁጭ ብለሽ ሚዲያ ከፍተሽ እያወራሽ እየሳቅሽ ልጅሽን እያሳደግሽ ለህዝብ ማሳየት ይናፍቅሻል። የኔ ህይወት ያቃጥልሻል። ሌላ ምንም አይደለም። ሰርተሽ መተሽ እረፍት የለሽም። ቢያንስ ለ5 ሰዓት እና ለ6 ሰዓት ኦንላይን ላይ ያለሽ። እኔ ሊያ ለ6 ሰዓት እና ለ5 ሰዓት ኦንላይን አይደለሁም፣ በሀገር እየኖርኩ ማለት ነው። 2 ሰዓት ናት የኔ የስራ ሰዓት፣ የሚዲያ ሰዓት። ከዛም ህይወት ላይ ልጄን አሳድጋለሁ። እሷ ልጅ ስለሆነች ሁሉም ሰው ለእናቱ ልጅ ነው። ሁሉም የ70 ዓመት እማማ ዝናሽም ለእናታቸው ልጅ ናቸው። ምንም የተለየ ነገር ሚዲያ ላይ የመጣ ነገር የለም። ሚዲያ ላይ ሁላችንም የቀመስ ነው፣ ሁላችንም የተባል ነው፣ ሁላችንም የተዘለፍ ነው። በአንቺ እይታ ሲሆን ለአንዷ የተለየ ለአንዱ እሷ ሳደብኩሽ ኬኳ ሰድባሻለች። አልሰደብኩሽም፣ ግን ኬኳን ቅቤ ይናፍቅሻል። ኬኳን አታያትም። ኬኳ የማን ልጅ እንደሆነች ሳታያት ነው ማሳደጋት። ምን አይነት ልጅ እንደሆነች ሚዲያ ላይ እኔ እናቱ የምሰደበው እኮ እሷን ለማሳደግ እኮ ነው። የምዘለፈው እኮ የማንም ጭቅቅታ ማፉን የሚከፍትብኝ ልጄ እንደናንተ አይነት ከብት ሰዎች እንዳያዋት እኮ ነው። ዘና አርጌ ቀብረር አርጌ ከሰዎች ሸፍኜ የማኖራት። አታቂም እንዴ ልጅሽ ነገ ብትመጣ ከዛ በእናትሽ መጀመሪያውን ማን ያመጣታል? የትኛዋ የኔ ልጅ መሆኗን የታባሽ ታውቂያታለሽ? ሚዲያ ላይ አምጥቼ ልጄ ላይ ስሸቅር አታቂኝም። ሚዲያ ላይ አምጥቼ ልጇን እንደዚህ አርጋት ተብዬ ብር ስሰበስብባት አታቂኝም። እግዚአብሔር እድሜና ጤና ይስጠኝ ደግሞ እስከ መጨረሻው ድረስ ከእንዳንቺ አይነት እባብ አይን ሰውሬ ነው ማሳድጋት። እኔ እናቷ በህይወት ልኖርላት። ገር በእኔ እጅ ነው የምጠፊው። እናቴን በእኔ እጅ ነው። ኢትዮጵያ እንኳን ብመጣ በእኔ እጅ ነው የምጠፊው። ልንገርሽ የቤታ ባልታየ እና ቢታይ ምን ችግር አለው? ምን ችግር አለው? ታዲያ ያሳፍራል እንዴ? ባል አላት እኮ የእነ ሊያ ባል ያልታየስ ከአባቷን የወለደችው ከማን እንደወለደችው ማናቀው ልጅ ይዛ እንኳን የቤታ ባል ታየ፣ የቤታ ባል ታየ። የሊያ የልጇ አባትስ ታየ አልታየ? አናቀውም። የአረብ ሀገር እህት ወንድሞች እንደ ጎርፍ ሲሄዱም ሲመለሱም አይታወቅም። ጠዋት ኒሻን የወርቅ ኒሻን እዚህ ላይ አድርገውላችሁ ከሰዓት ሊገለብጧችሁ ይችላሉ። እሱን ባለፈው 4 ዓመቶች ውስጥ ጠንቅቄ የተረዳሁት ነገር ቢኖር የአረብ ሀገር ያሉ አድናቂዎችንም ነቃፊዎችንም ማመን ልክ አይደለም። የምሬን ነው የምነግራችሁ። ማመንም በቃ ማለት ጎበዝ ሲሏችሁም መፍራት አለባችሁ። ግማሹ ፈጣን ማይንድ ነው ያለው ነገሮችን የመረዳት፣ ግማሹ ብትሉት አይረዳም፣ ግማሹ ዝም ብሎ ያስጠላዋል። ገና ሲገባ በስድብ የሚጀምር ሰው አለ። ምኑንም ኢቭን ፓስዋርዱ ሲጠፋበት ማያውቅ አለ፣ መጻፍ ማይችል አለ፣ ዲግሪውን ይዞ ደግሞ ሰው ቤት የተቀመጠ አለ። ምስቅልቅሉ የወጣ ስብስብ ስለሆነ ከባድ ነው። በቃ የትኛውም ነገር ብትናገሩ ደጋፊ አታጡ። አደገኛ የተባለ ነገር እየተደረገም ደጋፊ ያለው ንጉስ ልትደረጉ ትችላላችሁ። ሲምፕል የሆነች ብልጭ የምትል ነገር አድርጋችሁም ደግሞ ሂሮ የምትሆኑባቸው ነገሮች አሉ። እሱ አይደንቅም። ምንድነው የነበረው በወቅቱ? በእርግጠኝነት እኔ ገብቼ ያለውን ነገር ሳስረዳ ሌባ እንዳልሆንኩ እርግጠኛ ሆኜ እንደምወጣ አውቀዋለሁ። ማንም እንደማይመጣ አውቀዋለሁ። ምንድነው እስቱ በሚሊየን በላ አጭበረበር በቃ ማለት የሚባለው ነገር ሁሉ እንዲደምቅ በቃ የሆነ በጣም ጥሩ ምኞት የተመኙልኝ እስከዛሬ የኦፓል ነጋዴና ሚሊዮነር ነው የሚለውን እና በቃ በየወሩ 13 ሚሊዮን ያገኛል የሚለውን ነገር እንደው የባንክ አካውንት እንደዚህ ከሆነ እናንተ ጋር ምን እሰራለሁ? ምን አስመጣኝ? እናንተን ለማስረዳት ምንም 2 ዓመት ሙሉ 13 ሚሊዮን በየወሩ ካገኘ ኧረ እባክሽ ደግሞ የገደልኩ ፋኖ ብለሽ ይዘሽ እንዲያመጭ ስሞት ስቀበር የዛሬ 3 ዓመት 4 ዓመት ደብረ ብርሃን ላይ ያስደፋሁት ፋኖ እሱን ነው መረጃው ብለሽ ደግሞ ይዘሽ እንዲያመጭ በጉልበትሽ አምላክ። አዎ ማሪ እንዲሁ አስቸጋሪ ነው። ውረብል ካባ እንዲሁ ይሄ አይደለም መረጃው ውዲ አይደለም። አሁን ደግሞ ይሄ አይደለም ስልሽ ያስገደልኩ ፋኖ ብለሽ ይዘሽ እንዲያመጭ እኔማ ቆታርክ የለም ውዲ። እኔ የሚሆን ቢሆን እኔ ለምን እሺ እኔ እነሱ ከኔ በምን በለጡ? በፎሎ ነው
ሰው በመያዝ ነው፣ ሰው በማሳመን በምን በልጦ ነው እነሱ ሲደቡ ብዬ እኔ ገንዘብ ሚሊኩ አቡ ምን እሷ ደግሞ ምን ስለሆነች እኔ ገንዘብ ሚሊኩ ማነች? ፖለቲከኛ አይደለችም፣ ባለሀብት አይደለችም። ምንድነች? እሷ እውቀት ያላት ሴት አይደለችም። እኔ ግን ሆዳም አይደለሁም፣ ቆሻሻ አይደለሁም፣ ተገለባባጭ አይደለሁም። ለሞራሌ የምኖር ነኝ። ከርሳም አይደለሁም። አይደለም እንገዛልሻለን ብለዋት ከዛ የቢ ማርሻል ጋር ሄዳ መኪናው ከተሰጣት በኋላ መኪናው ሲቀየርባትና የፌክ እንትን የተበላሸ መኪና ሲሆን እና 8,000 ነው 800,000 ነው ስንት ሺህ ድራም የሰጣት 8,000 ድራም ሲሰጣት 8,000 ድራም ወስዳ መኪናው ሲቀየር ይሄ የተበላሸ መኪና ነው ውሰዱት መኪናውን አልፈልግም ብላ ስትመልስ እኔ ስጦታ የሰጠሁሽ ውሰጂ አላት። አልፈልግም ጭራሽ አልፈልግም። ከፈለግሽ ባለስቲራውን ቆራርጠሽ የፈለግሽውን ነገር አድርጊ ትችሻለሁ አላት። እሷ ግን አልፈልግም አለች። አልፈልግም ያለችበት ምክንያት ለዚህ መኪና ከሆነ እነ ሙኒት የገቡልኝ አዲስ መኪና አለ አስመልጠኸኛል ነገር አስመልጠኸኛል እና አትሰጠኝም ብላ መታ አዲስ ልትወስድ ማለት ነው። አንጥቼ የተሻለ ነገር አገኛለሁ በቤቴ ገብቼ እርዱ ስትጨታለው ቃል በቃል እኔ የተረዳሁት ለምንድን ይደረጋል? ለምን ሰውንስ እንገፋለን ነው እኛ ደግሞ አሁን እንጂ ጆከሬው በ2,000 ድርሃም መኪናውን አዲስ ማድረግ ትችላለች። አመሰግናለሁ መስራት ትችልብን ነበረ። በቃ ይሄ ጭቅጭቅ ውስጥ አያስገባትም እኮ ብር ሰጥቷታል። የኔ ጋራጅ መተሽ አሰሪ ብሏታል። ብር አታውጪ የኔ ጋራጅ መተሽ አሰሪ መኪኖች የሚሰሩበት ጋራጅ አለ የቢ ማርሻል መተሽ አሰሪ ብሏታል። ምን ስለሆነች ነው በዚህ ልክ የምትሰጥ? እሷ እስኪ ንገሩኝ እስኪ በህዝብ በዚህ ልክ ተከባ ምን ስለሆነች ነው? እኔ ለዛ ነው ደበረ። እኔ አንድ ነገር ልንገርህ፣ ሰጣት አይደለ? ከሰጣት ለምን ይሰደባል? እሱ የመኪና ዋጋ ጆከር ቢትኮይን አለ። ታክሲ ሹፌር ናት። ስማ ቡላላ ታክሲ ሹፌር ሆና የመኪና ዋጋ አላቅም አይባልም። ማርያምን ታክሲ ሹፌር ሆና የመኪና ዋጋ አላቅም እኮ ነው ያለችው እኮ ዱባይ ላይ 6,000 ብር መኪና አለ፣ ቆንጆ መኪና ካርሌት 8,000 አዲስ ይገዛላሉ። በጌታ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። አቶ አማን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ቀን ከዚህ ዓለም በሞት ተለይቷል ሲል ኢቢኤስ ቴሌቪዥን አስታውቋል። እግዚአብሔር ለወዳጅ ዘመድ ቤተሰቦቻቸው፣ ለመላ የጣቢያው ሰራተኞች በሙሉ መጽናናትን ይስጥ። በጣም ያሳዝናል። በጌታ ስም በቅርቡ እኮ በጣም በጤና ሆኖ ኢቨን አንድ የእሱን ኢንተርቪው ራሱ ኢቢኤስ ላይ የሰጠውን ታስታውሳላችሁ? በኢቢኤስ ላይ በተላለፈ ፕሮግራም ምንድን ነው ይሄ አንዲት ልጅ ዶክመንተሪ ሰርተው በዛ ላይ እኮ መግለጫ ይሰጠ ነበር። ወይ የሰው ልጅ ያሳዝናል። በእግዚአብሔር መጽናናትን ይስጥ። ካሮዋይ ተገብተሽ ተላልጠሽ አቤልን ለማግኘት አንቺ ቆረራ አሮጌ ተርፈሽ ተቀመጪ አቤል 24 አንቺ 37 አንቺ 37 አንቺ 37 ወገን ተመገር እችን ወራዳ ስሬ ገረፌን ጌጥሽን በጥብጠሽ ምንም ያላመጣሽ አርሽን ብቻ ቀጠንሽ እናቴ ኮሪያን የኮሪያ ልብስ ትመስለ የኮሪያ ልብስ ነው ብለሽ አንቺ ወራዳን አሽዬ ቴንኪው የኮሪያ ልብስ ነው ብለሽ ዘረፍ የሮብሎክስ ልብስ ለብሰሽ አንቺ ወራዳ አንቺ ከካማ አንቺ ባለጌ አቤል አይገኝም። በካሮባይት
ብልጭ አድርገሽ ራስሽን ብልጭ አድርገሽ አንቺ ወራዳ አንቺ ወራዳ አንቺ ወራዳ አንቺ ወራዳ ወራዳ ሂድ ወራዳ የበሰበሰ መኪና ሰጥቶ ይችል ልጅ ስቃዋን አበዛ። ስቃዋን ያን ሁላ ፋንስ ያለው ለስም ለክብር ሲባል እንኳን መስጠት ያለብህ አለኝ ብለህ የምትበጠረቀው የሚከራይ መኪና እዛ ተቀጥረ የምትሰራ ሰውዬ ተበጥረቀ ተተርትረ ምንም የማይሰራ መኪና ሰጣት። እህታችንን ታሰቃያታለህ በየቦታ። ጥሩ መኪና ብትሰጣት ስም ይነሳ ነበር? ስም ይነሳ ነበር ወይ? ማን ስምን ያነሳዋል? ጥሩ መኪና ሰጣት፣ የሚሰራ መኪና ሰጣት ቢሆን ይቺ ልጅ ለምንድን ነው ስም የሚነሳው በየቦታው? ለምን ይነሳል? ማን ያነሳዋል ስምን? ኖባዲ ስምን የሚያነሳው ነበር። አሁን ልታሳብዷት ነው። አሁን ልጅቷ በሽታ አለባት። እግዚአብሔር ይማርሽ እናቱ። ብዙ መከራ የተቀበለች ምስኪን እህት ናት። ታሳዝናለች። ስታያት ራሱ እግዚአብሔር ምስክር የምታሳዝን ሰው ናት። የምታሳዝን ሰው ናት እቺ እህት። በዚህ ደረጃ እንዲህ አድርጌ እንዲህ እያልክ ከምቀባጥር ለስም አንተ ማድረግ ያለብህ የሆነ መኪና፣ አሪፍ መኪና፣ አዲስ መኪና ግዛ አልልህ፣ የሚሰራ መኪና ትሰጣት ነበር። እውነተኛ ሰው ብትሆን በተለይ ተስፋዬ ጋርጌው እኔ እንዳንተ አይነት ድፍረት ቢኖረኝ እኔ አሜሪካን ሸጣት ነበር። ፕሊዝ ጨዋ ሰው መስለህ አትግባ። በጌታ እግዚአብሔር ያያል፣ ሰው ባያይ። ተስፋዬ ጋርጌው አንተ ስላለ ነው እዛ ቤት ያልገባሁት። ሞሽላ ቃሌባ የአረብ ሀገር ሴትን እጥብ አድርጌ የበላ አንተ ሌባ፣ አንተ እዛ ቤት ገብተህ የሆነ ልታጨበጭብ ነገር የመጣው ነገር አለ። ድፍረት ነው ማደንቅ። ሼም የሚባል የሌለው ልጅ እሱ ናይ ስንት ዓመት በአውሮፓ ሲጠገረር ጥርሱን ያላስተከለ ልጅ በአረብ ሀገር ሴት ብር ጥርሱን አስተክሏል። ስንት ውጪ ሲኖር ጥርሱን አላስተከለም። በአረብ ሀገር ሴት ሜምበር እያለ በሚዘርፋቸው ሴቶች ጥርሱን አስተከለ። ምኑን አስተከለ? ሌባ። ስለዚህ ጨዋ መስለ ጌጤ ቤት ገብተ እንደ ጨዋ ምናምን ባትጫወት ደስ ይለኛል። እግዚአብሔር ብድሩን ይክፈል። አውሬ ነው። ስለዚህ ስለ አንተ ይህን ነው የምልህ። ሌባ ነህ። የአረብ ሀገር ሴቶችን የምታጥብ ሌባ እንዳንተ እኔ አይቼም አላውቅም። የማላውቀው አይነት ህመም እያስተናገድኩ ነው ያለሁት በአሁኑ ሰዓት ማለት ነው። እኔ ምንም ነገር የምፈልገው ነገር የለም። የሚፈልግ ከሆነ እዚህ ጋር መጥቶ ማስረዳት ይችላል። ኢትስ ኦኬ። ቤቱ ቢጠራኝ እሄዳለሁ። ኢትስ ኦኬ። ግን ደግሞ እውነቱን ለመናገር እሱ እርግጠኛ ሆናችሁ እንዲህ ሆኖ ከኛ ጋር እንደዚህ አሁን እንደምታየው ቆሞ ሊያወራ ፈቃደኛ የሚሆን ከማውቀው ነገር አንጻር እስከማውቀው ድረስ ማለት ነው። እኔ እሱ ሊረዳኝ አፖይንትመንት ከተቀባበልንበት ጊዜ ጀምሮ እኔ በስልክ አውርቶኝ አያውቅም። እኔ ሌላ ሰው ነው የሚያወራኝ። ከዛ በኋላ እገኛለሁ እዛ ቦታ ላይ አለቀ። በቃ ይሄ ነው ያለው ነገር። ጥፋቱ ላይ እና ስህተቶቹ ላይ ማናጀር መጥቶ ነው የሚመልሰው። ደግነቱ ላይ እሱ ነው የሚገኘው። ገባችሁ? ስለዚህ እዚህ ቦታ ላይ ማናጀሩ ነው፣ ማናጀሪድ ይባላል። የደግነት ቪዲዮ ላይ ደግሞ እዛ ቪዲዮ ላይ ደግሞ ባለሀብታችን ነው የሚገባው። ፍራኦል ኢትዮጵያ ውስጥ ሀብታም የነበረ ልጅ ነው። ምንም ውሸት የለው። ነጋዴ የነበረ ነው። ታስሮ የወጣ ልጅ ነው። ወርቁን በትልቅ ደረጃ ስለሚያስበው እና ስለሚያውቀው ደግሞም ነው። ደወለልኝ ፍራኦል። ስልኬን ሰጥቼው ነበር። ሞጣ አለኝ። አቤት ፍራኦል ይነግራቸዋል። ሰላም አለኝ። ያቶ ወርቁ ስልክ አለው ያለ። አይ እኔ አዲሱ ስልክ የለኝም አልኩት። የሚደረገው ነገር ምንድን ነው አለኝ። ምንድን ነው አልኩት። እኔ አልገባኝም። ፍራኦል ምን ሆነ? ወርቁ ምን ሆነ አልኩት። አይደለም አሁን ሰሞኑን ይህ እነዚህ ሴተኛ አዳሪዎች በዚህ ደረጃ ይህን ትልቅ ወንድማችን በጣም ይወደዋል። በጣም እንዲህ ሲሆን እኔ ማየት አልፈልግም። ልደውልለት ፈልጌ ማስቆም አለበት አለ። እሱ አያውቃቸውም ነው ያልኩት። እሱ አያውቃቸውም፣ እርግጠኛ ሆኜ የምነግርህ አያውቃቸውም አልኩት። በጣም ጥሩ ብሎ ሄደ። ተመልከቱ። ሌላ ሰው እንግዲህ ፍራኦልም እየሰማ ይሆናል። አሁን እኔ ሚዲያ ሰው ነኝ አልዋሽ። መጥቶ ፍራኦል እንደዚህ አለ እና እኔ የምነግራችሁ አሁንም እነ ጂጂ ወርቁ ምን አደረጋችሁ? ለመሆኑ ጂጂ ከቸገረሽ ጠይቂው ገንዘብ
ለጋስ ነው፣ ይሰጥሻል። እንዲሁ ይህን ያክል ትልቅ ሰው ነው። በዚያ ደረጃ ዝቅ አድርገሽ ትናንትና ወዲያ ስትናገሪ ስሰማሽ እኩል ሆናችሁ አንድ የ7ኛ ሴተኛ ዳሪ ዝሙተኛ ወይኔ ባሏ ታየ ይሸጉራችሁ። እኔ ዋንትያን አላቃትም። ጌታ ምስክሬ ነው። ኦሮሞቲውን፣ ሀዲያቲውን፣ ትግሬቲውን፣ አፋርቲውን አላቃትም። አሁን በዚህ ሰሞን ሲወራ ነው የሰማሁት። በዛ ሰዓት ቅድም የስራ ባልደረባዬ እንደተናገረም ሁሉን ነገር እሱ አስረድቶታል። በዛ ምክንያት በመነሳሳት ዋንትያን በድለናል። የበደልኩት ምክንያትም እኔ ከራሴ ተነሳስቼ ሳይሆን እውነታውን ራሷ ተናግራለች። የኢትዮጵያ ሕዝብ ሰምተዋል። እዛም እዚህም ሲሯሯጡ ነበረ። እነ ገዛይን እነ ምናምን ጆከር ሲባል ነበረ። ጭራሽ የኢትዮጵያን እናት ያዋረደውን እሱ ይምጣ ሲባል ነበረ። እንደ ደቡብ አፍሪካ ኮሚኒቲ ተቆጥሮ በማታውቁት ነገር ሲታጨበጭቡ፣ ቪዲዮ ሲሰሩ፣ የተለያየ ነገር ሲታደርጉ ጭራሽ ደቡብ አፍሪካ የኢትዮጵያ ሉካሳ የሚባል ኮሚኒቲ ሊደር የተከበረ ጆን አቢብ ጋር ተደውሎ የኦሮሞ ልጅ ያላወራውን በሀዲያና በኦሮሞ ጦርነት እንድነሳ የኦሮሞ ልጆች ሁሉም ተነስቶ ሀዲያን ልንሳደብ ነው እያሉ ነው። ለምንድን እነዚህ ልጆች ተይዞ ማይቀጣ ተባለ? ይህ የራሱን ጥፋት የራሱን ስህተት ለመሸፈን ነው። ይሄን ህዝብ ሰምታል ከራሷ አንደበት። እኔ ተላሊኬ ማላቃትን አሁን ግን በጣም ተግባባው ምርጥ ልጅ ነች። እንኳን ልትነካ ስሟን ለመጥራት ያስፈራል። እዚህ አትስተዳደብም፣ ብዙ ነገር አሰራም። ከሰው ጋር መጣ ብዙ ነገር ማታወራ ተደብቀ የምትኖር ኢታችን ነች። ለዛም ከተከበረ አባገዳ የተወለደች ኢታችን ነች። እኔ ዋኖፊም ታውቃለች፣ እነ ዳልቻ ያውቃሉ፣ እነ ሙባረክ እነ አስሊ እነ ራቻ ሁሉም ያውቃል። እኔ ለአባገዳ ልጆች ለኦሮሞ ልጆች ትልቅ ሪስፔክት እንዳለኝ ማንም ያውቃል፣ ግልጽ ነው። በመቀጠል መላ የኢትዮጵያ ህዝብ የአባገዳ ልጆች የሀዲያ ልጆች የኔ ተከታዮችም በጣም ይቅርታ አድርጉልኝ ጠይቅ ማለት ነው። ስለዚህ ዋንትዬ እኔ ሰው ሊቆም ተላሊክም አንቺ ላይ ያወራሁት ነገሮች በጣም ከማህበረሰብም ከማንም ያፈነገጠ በጣም አስቀያሚ ቃል ነው። ስለዚህ እባክሽ በጣም እኔ አጥፍቻለሁ፣ በጣም ይቅርታ አድርግልኝ። ልጅሽንም አንቺንም የአንቺን ተከታዮችንም የአንቺን አድናቂዎችንም የአንቺን ማህበረሰብን ጭምር ይቅርታ ለማለት ይወዳለሁ። የተጣላነው ግለሰብ ነው። ግፍ እኮ ነው የተፈጸመባት ጋይስ። የግፎች ሁሉ ግፍ አጥፍተው ሴክሹዋሊ ሀራስ አድርገው እንደበድብሻለን ብለው አስፈራርተዋት ይሄን ሁሉ አሳቀው በአደባባይ አስለቅሰዋት ስፓት ላይቱን እሷ ላይ አድርገው ማንም እንደቆሰለ አሳ እየነከሳት በዛት በተጨማሪ ደግሞ ፈርታቸው ይቅርታ ትጠይቀዋለች። ቤኪ ካሜራን ነግቢ ዱባይሽ ግቡ። ዱባይ ነው ያለው። ዱባይሽ ግቡ። ህግ የለም እንደ ወዶች ሰው እንሁን እስቲ። ልጃችን ብትሆንስ ገብታለች ሊድ ቻው